ለካስ እስካሁን ሁላችንም ተታለናል። የአብርሽና የሩታ ፍቅር የብዙዎቻችን መነጋገሪያ ቢሆንም አሁን ግን እውነታው ሾልኮ ወጥቷል። አብርሽ የሚወደው ሩታን ሳይሆን ሄርሜላን ነው። ለዚህ ጥርጣሬ መነሻ የሆኑት ድብቅ መረጃዎችስ ምንድናቸው? ቪዲዮን እስከ መጨረሻ ካላያችሁት በስተቀር ሚስጥሩን አታውቁም። ሰላም ጤና ይስጥልኝ ቤተሰቦቼ፣ ዛሬ አስገራሚ መረጃ ይዘንላችሁ መጥተናል። ሁላችሁም እንደምታውቁት በአብርሽና በሩታ ዙሪያ ብዙ ተብሏል። ነገር ግን ከቅርብ ጊዜ ወዲህ በሶሻል ሚዲያ ላይ የሚናፈሱ መረጃዎችና የአይን እማኞች የሚጠቁሙት ሌላ አዲስ ታሪክ አለ። አብርሽ ከሩታ ይልቅ ወደ ሄርሜላ ያጋደላቸው አሳማኝ ምክንያቶች ምንድናቸው? ዛሬ እያንዳንዷን መረጃ እንፈትሻለን። አንደኛውና ዋነኛው ነጥብ አብርሽ በተለያዩ ቪዲዮዎች ላይ የሚሰጣቸው ፍንጮች ናቸው። በቅርብ ሄርሜላ በለቀቀችው ፎቶዎች ላይ የሚሰጣቸው አስተያየቶችና በመካከላቸው ያለው ነገር ብዙዎችን እያጠራጠረ ነው። ሁለተኛ ነጥብ ደግሞ የውስጥ አዋቂዎች እንደሚሉት አብርሽ እና ሄርሜላ ከካሜራ ጀርባ የሚያሳልፉት ጊዜ ከሩታ ጋር ካላቸው ቆይታ በበለጠ እየጨመረ መጥቷል። ይህ ደግሞ በደጋፊዎች ዘንድ ምናልባት አብርሽ ልቡን የሰጠው ለሄርሜላ ይሆን የሚል ጥያቄ አስነስቷል። በእርግጥ ሩታና አብርሽ አብሮ ሲታዩ ደስ ይላል። ነገር ግን እውነተኛ ፍቅር ከካሜራ ፊት ከሚታየው ይልቅ ከካሜራ ጀርባ ያለው ነው ይባላል። ሄርሜላ ደግሞ ከዚህ ጉዳይ ላይ የሰጠችው አሻሚ መልስ ነገሩን ይበልጥ አክሮታል። ዝምታ ወርቅ ነው በሚል ስሜት ነገሮችን በሚስጥር እየያዙት ይሆን ወይስ አብርሽ ሩታን እያታለላት ነው? ይህንን ጉዳይ በዝርዝር የምንከታተል ይሆናል። እናንተስ ምን ትላላችሁ? አብርሽ ይበልጥ የሚስማማው ከማን ጋር ነው? ከሩታ ወይስ ከሄርሜላ? እውነታው በቅርብ እንደሚጋለጥ ተስፋ እናደርጋለን። ያላችሁን አስተያየት ኮሜንት ላይ ጻፉልኝ። እንደነዚህ ትኩስ መረጃዎች ቶሎ እናንተ ጋር እንዲደርሱ ቻናሉ ሰብስክራይብ፣ ቪዲዮን ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።